ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ ብሔራዊ ንቅናቄ አባል የሆነው አቶ እስክንድር ነጋ ይቅርታ ጠይቋል። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮም ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛው ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። የአማራ ፋኖ ብሔራዊ ንቅናቄ ያሳለፈውን ውሳኔ በተመለከተም በዜናችን በዝርዝር እናስደምጣቸዋለን። በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር ከውስጥ እየተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን አንድ አዲስ የትንታኔ ሪፖርት አጋልጧል። ሆርን ሪቪው ባወጣውና ጥልቅ የደህንነት ምንጮችን በጠቀሰው ዘገባው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ ፍሰት እንደሆነም አመላክቷል። ሙሉ መረጃውን በዜናችን በዝርዝር የምንመለከተው ይሆናል። ከነዚህ መረጃዎች በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእኔ ላይ አንድ ነገር ቢከሰት ያቺ ሀገር ትፈነዳለች ሲሉ ኢራንን ማስጠንቀቃቸውን፣ ታዋቂው የፊልም ባለሙያ ቴዎድሮስ ተሾመ ለአሜሪካው ፕሬዝዳንት ለሁለተኛ ጊዜ ደብዳቤ መላኩን፣ በዜጎች ደህንነት ሰላምና ጤና ላይ ከፍተኛ ተጽዕኖ የሚያስከትል አደጋ እንደሚከሰት ሲታመን ማንኛውም የስፖርት ኩነት እንዳይካሄድ ለማገድ የሚያስችል የአዋጅ ረቂቅ ለፓርላማ ሊቀርብ እንደሆነ መገለጹ፣ የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም መባሉ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ዶክተር አብይ አህመድን አሞካሽተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትርና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉም ተናግረዋል። ፕሬዝዳንት ትራምፕ ለግብፁ ፕሬዝዳንትም በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ፣ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ ሁለታችሁን ለማገናኘት እሞክራለሁ ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ይህ መረጃውን በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናግረዋል። ትራምፕ ሁለቱን መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጸዋል። ፕሬዝዳንቱ ይህንን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ዛሬ ምሽት ከግብፅ አቻቸው ጋር ተገናኝተው በተወያዩበት ሰዓት ነው። ትራምፕ ውይይቱን ሲጀምሩ ከግብጽ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ሲሉ ተደምጠዋል። አልሲሲ በፊናቸው ትራምፕ ወደ ዋይት ሀውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞግሰዋቸዋል። እጅግ ከባድ ባሉት የጋዛ ጉዳይ ፕሬዝዳንት ትራምፕ ስኬት ማስመዝገባቸውን ገልጸው እንኳን ደስ አሎት በማለትም ተናግረዋል። ዶናልድ ትራምፕ ባይሆኑ ኖሮ በጋዛ ከስምምነት አይደረስም ነበር፣ ለጉዳዩ ትኩረት መስጠቱን ይቀጥሉ ሲሉ አሞካሽተዋል። የግብጽ መሪ በመቀጠል ያነሱት የህልውና ጉዳይ ያሉትን እነሱ የናይል ወንዝ የሚሉትን የአባይ ወንዝና የታላቁ የኢትዮጵያ ህዳሴ ግድብን በሚመለከት ነው። በዚህ ጉዳይ ትራምፕ ለግብጽ ለሚያደርጉት ድጋፍ አመስግነዋል። በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር አስታውሰዋል። በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉንም ነገር ማድረጋቸውን ጠቅሰዋል። ፕሬዝዳንት ትራምፕ የታላቁ ህዳሴን ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰዋል። የግንባታውን ወጪ የሸፈነው እኛንን በማለትም ተናግረዋል። ፕሬዝዳንት ትራምፕ ይህንን ሲሉ የመጀመሪያ አይደለም፣ ከቀናት በፊት እኛንን ፋይናንስ ያደረግ ነው ብለው ነበር። ከወራት በፊትም እንዲሁ ሲናገሩ ነበር። የግድቡ ማስተባበሪያ ፕሮጀክት ጽህፈት ቤት በወቅቱ ለፕሬዝዳንቱ በሰጠው ምላሽ ግድቡ በኢትዮጵያውያን ገንዘብና ላብ የተገነባ መሆኑን አስረግጦ ተናግሯል። የአሜሪካው ፕሬዝዳንት ትራምፕ በዛሬው ንግግራቸው ላይ በህዳሴው ግድብ ጉዳይ ላይ እጃቸውን ያስገቡት በመጀመሪያው የስልጣን ዘመናቸው መገባደጃ እንደሆነም አስታውሰዋል። ለስምምነት ተቃርበን ነበር፣ ይሁንና በተጭበረበረ ምርጫ ስልጣን ለቀኩም ብለዋል። ድርድሩ ሳይቋጭ የቀረው በዚህ እንደሆነም ጠቁመዋል። ፕሬዚዳንት ትራምፕ አሁን ወደ ስልጣን ስመለስ ግድቡ በጣም አደገኛ ጉዳይ ሆኖ ነው ያገኘሁት፣ ወደ ነበረበት መመለስ እችል እንደሆነ አያለሁ በማለትም ተናግረዋል። ግድቡ የናይል ወንዝን ይገታል፣ ከረጅም ጊዜ በፊት ሲገነቡትና ፋይናንስ ሲያደርጉት ውይይት ሊደረግበት የሚገባ ነበር በማለትም ለግብጽ ድጋፍ ያሳየ ንግግር ተናግረዋል። ትራምፕ በግብጽና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት
መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉ ገልጸዋል። የሙከራዎቹን ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት አልሲሲን ፊት ለፊት የማገናኘት ሀሳብ እንዳላቸው ግን አሳውቀዋል። ትራምፕ ላለፉት 12 ገደማ ዓመታት ግብጽን በመምራት ላይ የሚገኙትን አብዱልፈታህ አልሲሲን ጠንካራ መሪ ሲሉ ጠርተዋቸዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ሲሉም ለግብፁ ፕሬዚዳንት ነግረዋቸዋል። ይህ በእንዲህ እንዳለም ታዋቂው የፊልም ባለሙያ ቴዎድሮስ ተሾመ ለአሜሪካው ፕሬዚዳንት ለሁለተኛ ጊዜ ደብዳቤ ልከዋል። ታዋቂው የፊልም ዳይሬክተርና ፕሮዲውሰር ቴዎድሮስ ተሾመ የህዳሴውን ግድብ አስመልክቶ የአሜሪካው ፕሬዚዳንት ለሰጡት መግለጫ ምላሽ የሚሆን ሁለተኛ ግልጽ ደብዳቤ ለዋይት ሀውስ ልከዋል። ቴዎድሮስ በደብዳቤው ፕሬዚዳንቱ ስለ ግድቡ አመጣጥና ስለ አባይ ወንዝ ያላቸውን አመለካከት በጠንካራ ቃላት ተችቷል። ግድቡን አሜሪካ ከሰራችው ደረሰኝ ይላክልን በማለትም ቴዎድሮስ ተሾመ ገልጿል። ፕሬዚዳንቱ ግድቡን አሜሪካ ነው የገነባቸው ማለታቸውን ያስታወሰው ቴዎድሮስ ይህ እውነት ከሆነ ኢትዮጵያ ለግንባታው ያወጣችውን ወጪ እንድትመልስላት ጠይቋል። ግድቡ የተገነባው በኢትዮጵያውያን ላብና ብር ነው፣ አንድም የአሜሪካ ደረሰኝ ወደኛ አልመጣም ሲልም የግንባታውን የገንዘብ ምንጭ አስረድቷል። ኢትዮጵያውያን በየካፌው የልገሳ ሳጥን በማዞር ቦንድ በመግዛትና ከድሃው ጉሮሮ በመቀነስ ተስፋቸውን በቅድሚያ የገዙበት ፕሮጀክት መሆኑን በደብዳቤው ገልጿል። አርቲስት ቴዎድሮስ በማስከተልም አባይ ለኢትዮጵያ የህልውና ጉዳይ ነው በማለት ገልጿል። ፕሬዚዳንቱ አባይን ትንሽ ወንዝ ማለታቸውን የተቸገረው ቴዎድሮስ አባይ ትንሽ ከሆነ ኤቨረስት ኮረብታ ነው፣ አንበሳም ድመት ነው በማለት ወንዙ ለኢትዮጵያ ያለውን ታላቅ ትርጉም አብራርቷል። ግብጽ ለቱሪዝምና ለመዝናኛ ውሃ ያስፈልጋታል መባሉን በመቃወም ግማሹ የኢትዮጵያ ህዝብ በጨለማ እንደሚኖርና ግድቡ ለኢትዮጵያውያን የሰርቫይቫል ወይም የህልውና የኃይልና የክብር ጉዳይ መሆኑን አጽንኦት ሰጥቷል። አሜሪካ በራሷ መሬት ላይ የገነባችውን የሁበር ግድብ አጠቃቀም በተመለከተ ከሜክሲኮ ትዕዛዝ ትቀበላለች ወይ የሚል ጥያቄ በማንሳት የኢትዮጵያን በራሷ ሀብት የመጠቀም መብት አስታውሷል። በመጨረሻም ታላቁ የህዳሴ ግድብ በትዕግስት የጨረሱ የለፉ ህዝቦች መታሰቢያ እንጂ የአሜሪካ የቸርነት ፕሮጀክት አይደለም በማለትም አርቲስት ቴዎድሮስ ተሾመ ሀሳቡን አንጸባርቋል። በአሜሪካ ዙሪያ ሌላ የተሰማው መረጃ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእኔ ላይ አንድ ነገር ቢከሰት ያቺ ሀገር ትፈነዳለች ሲሉ ኢራንን አስጠንቅቀዋል። ትራምፕ ይህንን ያሉት አንድ የኢራን ከፍተኛ ወታደራዊ ባለስልጣን በጠቅላይ መሪያቸው አሊ ካሜኒ ላይ ምንም አይነት ጉዳት ቢደርስ ዓለምን በእሳት እናነዳታለን ሲሉ የሰጡትን ማስጠንቀቂያ ተከትሎ ነው። በእኔ ላይ አንድ ነገር ከደረሰ መላ ሀገሪቱ ትፈነዳለች ሲሉም ትራምፕ አክለዋል። በጣም ጥብቅ መመሪያ ተሰጥቶኛል ያሉት የአሜሪካው ፕሬዚዳንት አንድ ነገር ቢፈጠር ከምድረ ገጽ ያጠፋቸዋል ሲሉም አስጠንቅቀዋል። ሌላው አሜሪካን አስመልክቶ የተሰማው መረጃ ደግሞ የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም ሲል የህግ ባለሙያው ሙሉ አለም ጌታቸው መልእክቱን አጋርተዋል። ካለፉት ቀናት ጀምሮም ሁሉም የአሜሪካ የኢሚግራንት ቪዛዎች መስጠት ተቋርጧል ነው የተባለው። በዚህም የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመሄድ ቪዛ እንደማይሰጣቸው በአሜሪካ የሚኖሩ የህግ ባለሙያ አቶ ሙሉ አለም ጌታቸው ገልጸዋል። ይህ ተግባራዊ የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይሄ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል ነው ሲሉ የህግ ባለሙያው ገልጸዋል። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎች ዲቪን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥ አሳውቆ እንደነበርም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛው ድርጅታዊ ስብሰባው በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን እንዳሳለፈ ገልጿል። በዚህም መሰረት አንደኛ የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላይ ፖሊት ቢሮው አርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምሯል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅት አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ እንደሆነና የሚጠበቅበትን ኃላፊነቶችና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበው ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጧል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑን ፖሊት ቢሮ ገምግሟል። ግለሰቡም ማመልከቻው ከአሰራር ውጪ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባላት
ለቀናት አሳውቋል። እንዲሁም የድርጅታችን ምስረታ ይፋ በሆነ ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን ያልጠበቀ አለመሆኑን አምኖበት በቃል ይቅርታ ጠይቋል። በመሆኑም አሳማኝ ምክንያቶች ካሉም እንኳን ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ የጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮው ተቀብሎታል። ፖሊት ቢሮው ለአርበኛ እስክንድር ተሰጥቶ በነበረው የኃላፊነት ቦታ ላይ ሌላ ሰው የሚተካ እንደሆነም ተገልጿል። በሁለተኛ ደረጃ የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ የድርጅቱ መዋቅር አካል የሚሆኑበትን ሁኔታ ላይ ውሳኔ ተላልፈዋል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ፣ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረው ወስኗል። በሶስተኛ ደረጃ ደግሞ በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም የአማራ ፋኖ ብሔራዊ ንቅናቄ ውሳኔዎችን አሳልፏል። ወደ ቀጣይ መረጃችን ስናልፍ በምስራቅ አፍሪካ ፖለቲካ ውስጥ ለዘመናት በሚስጥራዊነቱና በታማኝነቱ የሚታወቀው የኤርትራ የስለላ መዋቅር ከውስጥ እየተሸረሸረና አባላቱ ወደ ኢትዮጵያ የደህንነት መዋቅር እየገቡ መሆኑን አዲስ የትንታኔ ሪፖርት አጋልጧል። ሆርን ሪቪው ባወጣውና ጥልቅ የደህንነት ምንጮችን በጠቀሰው ዘገባው ይህ ክስተት ድንገተኛ ሽሽት ሳይሆን ስልታዊና የተዋቀረ የደህንነት መረጃ ፍሰት ወይም ኢንተለጀንስ ሪአላይንመንት መሆኑን አመላክቷል። ሪፖርቱ እንደሚያብራራው የኤርትራ መንግስት ፓርቲ ወይም ህግደፍ ለአመታት የገነባውና በጥርጣሬ እንዲሁም በፍጹም ታማኝነት ላይ የተመሰረተው የደህንነት ግንብ ስንጥቅ እያሳየ ነው ተብሏል። ቀደም ሲል በሽግግር አመታት ውስጥ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች ተሰግስገው የነበሩ እንዲሁም በጎረቤት ሀገራት ና በኤርትራ ውስጥ የሚንቀሳቀሱ የኤርትራ የስለላ ወኪሎች አሁን ላይ ፊታቸውን ወደ ኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት እያዞሩ ነው። ይህ ሁኔታ ለኢትዮጵያ መንግስት የኤርትራን የደህንነት መዋቅር ከውስጥ ሆኖ የማየትና የመቆጣጠር እድል ፈጥሮለታል። ምንጮች እንደሚጠቁሙት ከፕሬዝዳንት ኢሳያስ አፈወርቂ የቅርብ የፖለቲካና ወታደራዊ ክበብ ውስጥ ያሉ ከፍተኛ ባለስልጣናት ሳይቀሩ ለኢትዮጵያ ባለስልጣናት በሚስጥር መልእክት በመላክ ስርዓቱን ለመቀየር የሚደረግ ማንኛውንም አስተማማኝ ጥረት ለመደገፍ ዝግጁ መሆናቸውን ገለጹ ይገኛሉ። እነዚህ ባለስልጣናት የፕሬዝዳንቱን ከስልጣን መውረድ አገሪቱን ለማዳን የቀረበ ብቸኛ አማራጭ አድርገው እንደሚመለከቱትም ተጠቁሟል። ምንም እንኳን ኢትዮጵያ ይህንን የመረጃ የበላይነትና የውስጥ ዘልቆ መግባት አቅም ብትይዝም እስካሁን ድረስ ፕሬዝዳንት ኢሳያስን ከስልጣን ለማውረድ ያነጣጠረ ቀጥተኛ እርምጃ ከመውሰድ ተቆጥባለች። ሪፖርቱ እንደሚያትተው ኢትዮጵያ ይህንን እርምጃ ያልወሰደችው በአካባቢው ሊፈጠር የሚችለውን ከቁጥጥር ውጪ የሆነ ቀውስ በመዝጋትና የቀጥታ ጣልቃ ገብነት የሚያስከፍለው ጂኦፖለቲካዊ ዋጋ በመፍራት ነው ተብሏል። ለኢትዮጵያ የኤርትራ የደህንነት መኮንኖችን መቀበል ማለት የሰው ኃይል ማግኘት ብቻ አይደለም የሚለው ዘገባው፣ ይህ ማለት የአስመራን የስለላ ጥበብ፣ ኢላማ የመለየት ስልት፣ የክትትል መረብና የውስጥ ደህንነት ዶክትሪን ሙሉ በሙሉ በእጅ እንደማስገባት ይቆጠራልም ተብሏል። የኤርትራ ትልቁ መሳሪያ የነበረው ምስጢራዊነት አሁን ወደ ጉዳትነት እንደተቀየረም ተገልጿል። ዛሀበሻ ከሪፖርቱ ተመለከትኩት ባለው መረጃ መሰረት ይህ ጉዳይ በምስጢር በተያዘ ቁጥር በኤርትራ መንግስት ላይ የሚፈጥረው የስነ ልቦና ጫና የከፋ ይሆናልም ተብሏል። እያንዳንዱ ታማኝ ተብሎ የሚታሰብ ባለስልጣን ድርብ ወኪል ወይም ደብል ኤጀንት ተደርጎ እንዲጠረጠር ያደርጋል ነው የተባለው። ታማኝነት ሲሸረሸርና የውስጥ መተማመን ሲጠፋ የመንግስቱ ጥንካሬ ወደ ቲያትር ይቀየራል የሚል አስተያየትም ተሰጥቷል። ሪፖርቱ ሲደመደም የአፍሪካ ቀንድ አሁን የገባበት ምዕራፍ በንግግርና በአዋጅ የሚካሄድ ጦርነት ሳይሆን በምስጢር ኮሪደሮች ውስጥ ታማኝነት ሲፈርስ፣ መረጃዎች ሲሾልኩና መንግስታት በይፋ ከመናገራቸው በፊት ቁጥጥር ሲያጡ የሚታይበት የስለላ ጦርነት ምዕራፍ ነውም ተብሏል። ኢትዮጵያ ይህንን የመረጃ የበላይነት እንደ ጦር ሜዳ ትጠቀምበታለች ወይስ እንደ መንደርደሪያ መሳሪያ የሚለው ጥያቄም የጊዜ ጉዳይ እንደሚሆን ተገልጿል። ወደ ቀጣዩ መረጃችን ስናልፍ በዜጎች ደህንነት ሰላምና ጤና ላይ ከፍተኛ ተጽዕኖ የሚያስከትል አደጋ እንደሚከሰት ሲታመን ማንኛውም የስፖርት ኩነት እንዳይካሄድ ለማገድ የሚያስችል የአዋጅ ረቂቅ ለፓርላማ ሊቀርብ እንደሆነ ተሰምቷል። ስፖርታዊ ዝግጅቶች ከመጀመራቸው በፊትም ሆነ በሚካሄዱበት ሰዓት ማንኛውም አይነት የፖለቲካ እንቅስቃሴዎችን ማካሄድ እንደማይቻልም የአዋጅ ረቂቁ ይከለክላል። የፌዴራል የስፖርት ልማትና አስተዳደር አዋጅ የሚል ስያሜ የተሰጠው ይህ የአዋጅ ረቂቅ ዛሬ ሐሙስ ጥር 14 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች
ተወካዮች ምክር ቤት መደበኛ ስብሰባ ላይ እንዲቀርብ ተደርጓል። በዚህ የአዋጅ ረቂቅ ላይ የተወያየው የሚኒስትሮች ምክር ቤት ግብአቶችን በማከል ወደ ተወካዮች ምክር ቤት እንዲተላለፍ የወሰነው ከ2 ሳምንት በፊት ነበር። በ70 አንቀጾች የተከፋፈለው ይህ አዋጅ በውስጡ ከያዛቸው ክፍሎች ውስጥ የስፖርት ተቋማትን ስለማቋቋምና ስለማስተዳደር፣ የስፖርት ፋይናንስ አስተዳደር እንዲሁም የስፖርት ግጭት አፈታት ስርዓትን የተመለከቱት ይገኙበታልም ተብሏል። የስፖርት ኩነቶች አስተዳደርና የሽልማት አሰጣጥ ስርዓትን የተመለከቱ ዝርዝር ድንጋጌዎችም በአዋጁ ረቂቁ ተካተዋል። የአዋጅ ረቂቁ የስፖርት ኩነቶችን ማገድ የሚቻልበትን ድንጋጌም በውስጡ አካቷል። እገዳው የሚጥለው የስፖርትና ባህል ሚኒስቴር ከመንግስት አካል ሪፖርት ሲደርሰው መሆኑን በአዋጁ ረቂቁ ላይ ተመልክቷል። ሆኖም ረቂቅ ህጉ የመንግስት አካል የተባለው የትኛውም ተቋም ወይም መስሪያ ቤት እንደሆነ በግልጽ አላሳወቅም።